በስልጤ ዞን ላምፎር ወረዳ ሻንቃቱፋ ቀበሌ ለዓመታት የሚንቦገቦገው የበረሃው ሐሩር እንኳንስ ለማምረት በስፍራው ለመንቀሳቀስ ስጋት ነበር ይላሉ የአካባቢው ነዋሪዎች። ዛሬ ግን ልክ እንደ ወጣት ኑርቴ ሰስደሮ ያሉ የአካባቢው ነዋሪዎች ይህ መቀጠል እንደማይችል አሳይተዋል። የከርሰ ምድር ውሃን በመጠቀም በኩታ ገጠም ቲማቲምን በማምረት ከነሱ በላይ ስራቸው እንዲናገር ማድረጉን ነው በስፍራው ተገኝተን የተመለከትነው። ተጀመረ 3 ዓመት ሆኗል። ያለው የመሬት ስፋት ደግሞ እስከ 5 ሄክታር ነው። ውሃ የምናገኘው ከጉርጓድ ነው። የወንዝ ውሃ አይደለም። ከጉርጓድ 6 ሜትር 7 ሜትር ተቆፍሮ ነው የሚገኘው። የውሃ እጥረት የለም። ያው ኩታ ገጠምነቱ ደግሞ ከአንደኛው ሰው ሁለተኛው ሰው ልምድ ለመውሰድም ስለሚመችን ነው ኩታ ገጠም አድርገን እየሰራን ያለነው። የአየሩ ሁኔታ ርጭትም ሲደረግ መድኃኒት ርጭት ሲደረግ በሽታን ለመቆጣጠር ስለሚመች ነው። በስፍራው ከ700 ሄክታር በላይ እርሻ በበጋ መስኖ በቲማቲም የለማ መሆኑም ተገልጿል። ይህም ጊዜውንና ፍላጎትን ታሳቢ ባደረገ መልኩ ለዞኑ አርሶ አደሮች ስኬታማነት በር ከፋሽ ስለመሆኑም ነው የተጠቀሰው። አሁን ያለንበት ቦታ የቲማቲም ክላስተር ነው። ከ700 ሄክታር በላይ አለን እዚህ ክላስተር ላይ። ዘንድሮ ምርታማነቱ ከምንጠብቀው በላይ ነው የሆነልን። ገበያውም ጥሩ ነውና አርሶ አሁን እንዳያችሁት ወደ ገበያ እየተጫነ ነው የደረስ ነው። ምርታማነቱም የተሻለ ነው ብለን መውሰድ እንችላለን። የቲማቲም ያው ስፔሻሊ ክላስተር አድርገን ስንሰራ ካለው ካዋጭነትና በገበያም ተፈላጊ ከመሆኑ ጋር የተሻለ ምርት አገኝተው አርሶ አደሮቹ ሽግግር እንዲያደርጉ በሚል ነው በአርሶ አደሮቹ በዚህ ልክ በክላስተር ይሰራ ነው ማለት ነው። ከራስ አልፎ ለሌሎችም የስራ ዕድል መፍጠር እንደሚቻል አምራቹ ይናገራሉ። ይህም ገቢን በማሳደግ አምራችነትን ወደ ምርት ማቀነባበር ከፍ ለማድረግ እንዲያልሙ ምክንያት ሆኗል። 17 ሰራተኛ በቋሚነት ርጭት የሚረጩና ውሃ የሚያጠጡ በየሳምንቱ ደግሞ ኩትኳቶ የሚገቡ 20 ሰራተኛ ይኖራል። ለቀን 3 ቀን ሰርቶ የሚወጡ ማለት ነው። ሴቶችን እስከ 100 ሴቶች ለቀማ ላይ ይሳተፋሉ። ለቀማ በምንለቅም ጊዜ በየ3 ቀኑ ለቀማ ሲደርስ እስከ 100 ሰው እስከ 90 ሰው ይሳተፋል። ቀጣይ እቅዴ እኔ ቲማቲም ማቀነባበሪያ ነው መገንባት ፈልጋለሁ። እዚህ አካባቢ ምርት ስላለ እየተበላሽ አሁን አንዳንዴ ገበያ ጥረት ሲኖር የገበያ ፍላጎት ሳይኖር ሲቀር ታሽጎ ብዙ አመታት ወይ ወራት እንዲቆይ ተደርጎ የሚያቋቁም ኢንዱስትሪ መገንባት ነው ፈልጋለሁ። ይህ የምንገኝበት ስፍራ በስልጤ ዞን ላምፎሮ ወረዳ የሚገኝ በ741 ሄክታር ላይ ተንጣለለ የቲማቲም እርሻ ነው። ይህ የቲማቲም እርሻ ወደ 340 የሚጠጉ አርሶ አደሮችን በኩታ ገጠም የቲማቲም እርሻ በማስተሳሰር ከአካባቢው ገበያ አልፎ ወደ ማዕከላዊ ገበያ ምርት እያስገባ የሚገኝ ነው። ወደ 10 መኪና የሚጠጋ ቲማቲም በቀን ከዚህ አካባቢ እየወጣ ወደ ማህበረሰቡ ይዳረሳል። ይህ እንደ ሀገር ምርትን በማምረት ራስን የመቻል አቅምን እያሳደገ የመጣ እንዲሁም ደግሞ በአመት ውስጥ 5 ጊዜ ለማምረት እድል የፈጠረ ሆኗል። በበጋ መስኖ፣ በክረምት፣ በበልግ፣ በመኸርና በሌሎችም ይበልጥ እንዲሰራ እድል የፈጠረ ሆኖ ከአካባቢው አርሶ አደር የተጋራ ነው ስሜት ነው። ያን ቲማቲም ማሳ ላይ በርካታ መኪኖች አይሱዞች ቲማቲም ሲጭኑ በርካታ ወጣቶች በመጫን በማራጋፍ ሂደት ምን እየሰሩ እንደነበር አይታችኋል። እንግዲህ ግብርና ኢንዱስትሪ ነው ሲባል ያው በደንብ ልምምዱ እይታው በተጨባጭ እየመጣ ነው ያለውና ስለዚህ አሁን ያለው ነገር በጣም ተስፋ የሚሰጥ ውጤት እያሳየ ነው። ይሄን ግን ማጠናከር ጠይቃል። ሁለተኛውም ዞር የመስኖ ኦሬዲ ቀሪው ወደ 15-16 ሄክታር አካባቢ የሚቀጥል ነው የሚሆነው። ከስር ያንን እያነሱ አዲሱን ደግሞ ለዛ ችግኝ ያባዙ እንደ ትራንስፕላንት የማረክ ስራ ጎን ለጎን እየተሰራ ነው ያለው። ላምፎር ወረዳ የሚገኘው የቲማቲም ምርት ውጤት ከዞኑ አልፎ ለሌሎች የክልልና ፌዴራል ከተሞችም ተደራሽ የሆነ ስለመምጣቱ የተነሳ ሲሆን ይህንን ታሳቢ ያደረገ ዝግጁነት በማስፈለጉ የአልሚዎች ጥያቄ ወደሚሆነው ማቀነባበሪያ ለመሻገር ዝግጅት እየተደረገ መሆኑም ነው የተጠቀሰው። አሁን እየመጣ ላለው የአትክልት ልማት ስራ እኛን እየጠየቀ ያለው ነው እያየን ያለው ነገር ቲማቲሙን በጥሬው ብቻ ገበያ ከመውሰድ ቲማቲሙ ላይ እሴት እንዴት እንጨምር፣ ልክ እንደ ወተቱ ሁሉ ቲማቲሙን ወደ እሴት ጭመራ አዳዲስ አሁን የጀመርናቸው ፍራፍሬ ልማት ስራዎች አሉ። 30-40-30 የምንለው ለአንድ ቤተሰብ 100 የፍራፍሬ ችግኝ ብለን የገባንበት ጉዞ በብዙዎቹ አካባቢ የፍራፍሬ መንደሮች፣ የሙዝ መንደሮች፣ የፓፓያ መንደሮች፣ የአቮካዶ መንደሮች እየፈጠሩ ነው። ውጤት ማሳየት ጀምረዋል። ለነኚህ ወደ እሴት ጭመራ መሄድ ያስፈልጋል። ይሄ እንግዲህ ቀጣይ ስራችን ይሆናል የሚል አስተያየት ነው።